መዘክረ ሕይወት ምዕራፍ 5 በእውነተኛ ታሪክ ላይ የተደረሰ መጽሐፍ። ደራሲ ይላቅ ሻረው። ብፁዕ አቡነ ቄርሎስ የብራና ዳዊቱን መጥፋት የሰሙት ከአንድ ያቋቋም ተማሪ ነበር። በወልዲያ ከተማ ቅድስት ኪዳነ ምሕረት አጥቢያ ከሚገኙት ያቋቋም መምህሩ ከሆኑት ከየኔታ ኃይለ ኢየሱስ የሚማር ተማሪ ነበር። ብፁዕ አቡነ ቄርሎስ ያንን መልካም ድምፅ የኃይለ ማርያምን ከሰሙት ትንሽ ሰንበት ብለው ስለነበር ተማሪውን በአንድ ሕፃን ልጅ አስጠርተው ብፁዕ አባታችን ቡራኪው ይድረሰኝ ብሎ እንደተሳለመ ቀደም ብለው ጥያቄያቸውን አቀረቡ። ያ ድምፀ መልካም ልጅ ኃይለ ማርያም የሚባለው የት ሄደ ሰሞኑን? አላየሁትም እሳ አሉ። መስቀል ካሳለሙት በኋላ ጉልበታቸው ስር አስቀምጠው። ተማሪውም ስለ ኃይለ ማርያምና ስለ ዳዊቱ መጥፋት ለመናገር ቸኩሎ ነበር። ዳዊቱን ሌባ ወስዶበት ተናዶ እያለቀሰ ነው አባታችን፣ ሊጽናና አልቻለም አለ አንገቱን ቀና አድርጎ እያሰገገ። እስኪ ያስጠራልኝ፣ ወደዚህ ይምጣ። ምን አይነት ሌባ ነው? ምንስ አላቸው ብሎ ነው የሚዘርፋቸው? ውሻ ጮሆባቸው በረሃብ ተቀጥተው ለምነው በበሉ ይዘረፋሉ እያሉ በብስጭት ተናገሩ። የተላከው ተማሪም ወደ ጉባኤው ገብቶ ኃይለ ማርያምን ሲያጠያይቅ አላገኘውም ነበር። ከወልዲያ ከተማ ከታላቁ ተራራ አናት ላይ ያለው ንጥፍ ድንጋይ ቅዱስ ገብርኤል ቤተ ክርስቲያን የድጓ መምህሩ የኔታ ክንፈ የኃይለ ማርያም የቅርብ ዘመድ ስለነበሩ ወደ እሳቸው መሄዱን ሰማ። ወደ አቡነ ቄርሎስ መልእክተኛ ተማሪው ተመልሶ በመሄድ መልእክቱን አደረሰ። ወደ ላይ ወደ ተራራው ገብርኤል ቤተ ክርስቲያን ከመርጌታ ክንፈ ሄዷል አሉ አባታችን አለ። በነገሩ የተገረሙት አቡነ ቄርሎስም በአርምሞ የተወሰነ ደቂቃ በጸጥታ ከቆዩ በኋላ ይመጣ ፈልጋለሁ በለው ብለው ጸሐፊያቸውን በአስቸኳይ አስጠርተው ደብዳቤ ለየአብያተ ክርስቲያኑ እንዲላክ ጽሑፉን ራሳቸው አርቀው ሰጧት። መልእክቱም እንዲህ የሚል ነበር። ለሚመለከተው ሁሉ እንግዳ መስለው ከሚመጡባችሁ አንዳንድ ሐሰተኞች እንድትጠነቀቁ አደራ እላለሁ። ሰሞኑን እንግዳ መስለው በቆሎ ትምህርት ቤትና በየአብያተ ክርስቲያናቱ እየገቡ የቆዩ የብራና መጻሕፍትን እያደኑ እየዘረፉ ስለሆነ ጥንቃቄ እንድታደርጉ ስላሳስባለሁ። ቤተ ክርስቲያናቱም ጥበቃ ተቀጥሮላቸው በትኩረት እንዲጠበቁ ስል በድጋሚ ያሳስባለሁ። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ፣ ረድኤተ እግዚአብሔር አይለየን በሚል ደብዳቤ በሰሜን ወሎ አብያተ ክርስቲያናት ከገጠር እስከ ከተማ ከወረዳ እስከ ቀበሌ ድረስ ደብዳቤው እንዲላክ ተደረገ። በየክብረ በዓሉ እና በወራዊ በዓሉ ሁሉ በዕለተ ሰንበት የተላከው ደብዳቤ በአድባራቱ አለቆችና በካህናት አስተዳዳሪዎች አማካኝነት ለሕዝቡ ሁል ጊዜ ይነበብ ነበር። ያን ጊዜ ከላሊበላ አብያተ ክርስቲያናት ውስጥ አፍሮ አይገባ የሚባለው የብራና መስቀል የጠፋበት ዘመን ስለነበረ አጥቢያ ቤተ ክርስቲያናት ሁሉ የሚጠበቁት በአንድና በሁለት ጥበቃዎች ብቻ አልነበረም። አካባቢው ተራ እየገባ በቀን 10 እየሆነ መሳሪያ እየተያዘ ነበር የሚጠበቀው።
የቤተ ክርስቲያን ንብረት የብር መስቀልና የቆዩ የብራና መጻሕፍት በብዙ ሺህ ይሸጡ ስለነበረ ወደ መቅደሱ ገብተው የሚያገለግሉትን ካህናትንና ዲያቆናትን እንኳን ማመን የሚከብድበት ጊዜ ነበረ። መቼም የሚሰረቅ ገንዘብ ለጊዜው የጠቀመ ቢመስልም መጨረሻው አያምርምና የኃይለ ማርያምን የብራና ዳዊት የሰረቀው ከበጎ ምግባር ውጪ የሆነው የአብነት ተማሪ ለጊዜው አድራሻው አይታወቅም። የኃይለ ማርያም ለቅሶና ብርቱ ሐዘን ግን አንከራቶ እጁ ላይ ሳይጥለው አይቀርም። ኃይለ ማርያም ከወልዲያ ከተማ ከተራራው ላይ ከሚገኘው ንጥፍ ድንጋይ ተብሎ ከሚጠራው ቅዱስ ገብርኤል ቤተክርስቲያን ከሀገሩ ልጅና የቅርብ ዘመዱ ከሆኑት መርጌታ ክንፈ ጋር ሲጫወት ውሎና አድሮ በዛ ቁልቁለት ግራና ቀኝ እያለ ወደ ትምህርት ቤቱ ግቢው ገና ደክሞት እንደደረሰ ገብረ ጻድቅ የተባለ ተማሪ አቡነ ቄርሎስ እንደሚፈልጉት ነገረው። ገና ሳያርፍ ተነስቶ ወደ አቡነ ቄርሎስ መንበረ ጵጵስና በማምራት ኃይለ ማርያም አቡነ ቄርሎስን አግኝቶ መስቀላቸውን ተሳለማቸው። አጠገቡ ካለችው የጠፍር ወንበር ዝቅ ብሎ ተቀመጠ። የሆነውን ሁሉ ሰምቻለሁ፣ አንተ ግን አትናደድ ልጄ። እግዚአብሔር ለአንተ ስላላለው ነው። ይልቅስ አንተ ስትጨነቅ ከትምህርትህ እንዳትስተጓጎል ጠንከር በል ብለው ምክራቸውን ቀጠሉ። ኃይለ ማርያም አንገቱን ደፍቶ ከጉልበቱ ላይ በሐዘን ስሜት ተዋጠ። ቀኝና ግራ አጣጥሎ በለበሳት ነጭ አቦጀዴ እንባውን እየጠረገ ያለቅሳል። አቡነ ቄርሎስም ካረጋጉት በኋላ ስለ ትውልድ አካባቢው ወዴት እንደሆነ ጠየቁት። የት ነው የመጣኸው ግን ልጄ አለው። ካቀረቀረበት ቀና ብሎ ደብረ ታቦር ነው አባታችን። ከደብረ ታቦር ትንሽ ወጣ ይላል። ሞክሽ የምትባል የገጠር ቀበሌ ናት አለ። አቡነ ቄርሎስ ደብረ ታቦር ሞክሽ ኪዳነ ምህረት ከየኔታ አስካል ቅኔ ተምረው ስለነበረ ስለዛች አካባቢ ሊጠይቁት ፈለጉ። ከላይ ጉና ተራራ ከበረዶ መፍያ ስር ያለችውን አካባቢ ታውቃታለህ አሉ። የሊቃውንትም ቦታ ስለነበረች አብረዋቸው የተማሩትን ሊቃውንት መኖርና መሞታቸውን ለማረጋገጥ ነበር። ስለ ዳዊቱ መጥፋት ልቡ በሐዘን ተውጦ የነበረው ኃይለ ማርያምም የትውልድ አካባቢውን ሲጠሩለት ከእንቅልፍ እንደሚነቃ ብንን ብሎ አባታችን አዎ አውቀዋለሁ አለ። የደስታ ስሜት እየተሰማው እኔ ቅኔ የተማርኩባት አካባቢ ናት። ብዙ ጓደኞችም ነበሩኝ። አሁን ግን ይኖሩ ይሆን? እንዴት ያለ ቦታ መሰለ እያሉ የድሮውን ትዝታ ለማምጣት ሲሞክሩ ኃይለ ማርያም ቸኩሎ እነማን ይሆኑ አባታችን? መምህራን ከሆኑ የማውቃቸውን አውቃቸዋለሁ አለ። አዎ ትዝ አለኝ። ክበቡ ይባላል። አባቱ መርጌታ አስካል ይባላሉ። በጣም ጓደኛዬ ነበረ። መርጌታ አስካል የክበቡ አባት ናቸው አሉ። ከመርጌታ አስካል ከድሮው ቅኔያቸው አንዱን አስታወሱ። እንክርዳድ ተለቅሞ ለግብር ሲደርስ አስካል ምርጥ ስንዴ ከሜዳ ፍስስ
ብለው የተቀኙ የነዚህ ሊቅ ልጅ ነበረ ክበቡ ማለት አሉና ለኃይለ ማርያም የኔታ ክበቡን አስታወሱት። የኔታ አስካል ይህንን አማርኛ ቅኔ የተቀኙት አንድ ትልቅ ተስካር ድግስ ላይ ነበር። የኔታ እኮ አሉ አልሞቱም እኮ አባታችን አለ ኃይለ ማርያም። ብፁዕ አቡነ ቄርሎስ የጥንት ትዝታ ፊታቸው ላይ መጥቶ ድቅና አለባቸው። ዓይናቸውን ተክለው ኃይለ ማርያምን ትኩር ብለው ተመለከቱት። በልጅነት ዕድሜያቸው የአብነት ወይም የቆሎ ትምህርት ቤት ውስጥ ገብተው በተመስጦ ይዘርፉት የነበረውን የቅኔ አይነት በትዝታ ቃኙት። ከመርጌታ ክበቡ ጋር የነበራቸውን የድሮ ጓደኝነትና ታሪክ እያንዳንዱን ለኃይለ ማርያም ተረኩለት። ከዛች አካባቢ ከሆንክማ ብዙ ነገር ታውቃለህ። ያች ቦታ ብዙ ሊቃውንትን የምታፈራ ታሪካዊት ነች እያሉ ሲያወሩለት ኃይለ ማርያም የጠፋውን ዳዊቱን ያገኘው ያህል በደስታና በተመስጦ ያደምጣቸው ነበር። እኔና ክበቡ የኔታ አስካል ልጅ ጓደኛሞች ነበርን። እዚህ ይለኛል አንድ ነጭ የበጋ ጎዛ አንጥፈን እንተኛ ነበር። ሌሊት አብረን እየተነሳን የምንቀጽል ትጉ ተማሪዎች ነበር። አቤት ክበቡ የሚዘርፈው ቅኔ የሚያመጣው ምስጢር እንኳንስ ለተማሪ ለመምህራችንም ለኔታ አስካል በጭንቅ ነበር የሚፈታው። 4 ዓመት ተምረን ቅኔ ተቀይተን ስናጠናቅቅ እንዲሁ በዋዛ ልንለያይ አልቻልንም። እኔና ክበቡ ቅኔያችን ከጨረስን በኋላ መለያየቱ ስለከበደን ሁለታችንም 5 ወር ዝም ብለን ተቀምጠናል። መቼም መለያየት አይቀርምና በግድ ተለያየን። አጋጣሚ ሻህ ጊዮርጊስ ከትውልድ አካባቢያቸው ጋይንት የኔታ አስካል ሂደው ስለነበረ እስከሚመጡ ጠበቅናቸው። ሞክሽ ኪዳነ ምሕረት ቤተክርስቲያን ሽኝት ተደርጎልኝ ወደ ሀገሬ ወደ ትውልድ አካባቢ ስመለስ ክበቡ የዋሸራ የጥንት የቅኔ ግሱን እስከነ ማህደሩ በሕዝቡ ፊት ባንገት ያጠለቀውና እንባ ተናነቀው። እኔም ለቅሶዬን አምቄ በውስጤ ከአባቴ የተሰጠኝን የጥንት የብራና ዳዊቴን እንዳንረሳሳ ስል ሰጠሁት። ስለዚህ ክበቡን በዝና ሰምታቸው ይሆናል እንጂ እስካሁን የኖሩ አይመስለኝም አሉ። ረጅም ታሪካቸውን ከዘረዘሩና ለኃይለ ማርያም ከነገሩት በኋላ የኔታ ክበቡ አሉ አልሞቱም አባታችን፣ ለኔ ደግሞ መምህሬ ናቸው። አሁንም እንዲህ የሚያስለቅሰኝ ከሳቸው ቅኔ ተቀኝቼ ወደ አቋቋም ትምህርት ቤት ወደዚህ ስመጣ እግዚአብሔር ይከተል ብለው የወዷት የነበረችውን የብራና ዳዊት የሰጡኝ እሳቸው ናቸው አለ። አቡነ ቄርሎስ ከተቀመጡበት በጠፍር ከተሰራ የክብር ወንበራቸው ላይ ብድግ ብለው ክበቡ አለ ነው የምትለኝ? እርግጠኛ ነህ ጉባኤ ተክሎ እያስተማረ አለ አሉና ደስ ተሰኙ። እንባውን በመሐረባቸው እያበሱለት ተላላኪያቸውን ጠርተው ለስላሳ እንድትጋብዘው እንድታመጣለት ነገሯት። ስለ የኔታ ክበቡ ደህንነት በብዙ ከጠየቁ በኋላ
በዛውም ስለ ብራና ዳዊቷ ማረጋገጥ ፈለጉ። ዳዊቷ ምልክት ስለነበራት ኃይለ ማርያም አብራርቶ አስረዳቸው። የጥንቱ ገብረ መድኅን ያሆኑ አቡነ ቄርሎስ የአባታቸው ዳዊት እንደሆነ አወቁ። ከመጀመሪያው ምዕራፍ ከፍ ብሎ ፍካሬ ዘጻርቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ ብፁዕ ብእሲ ዘይሆረ በምክረ ረሲያን በኃጢአተኞች መንገድ ያልሄደ ምስጉን ነው ከሚለው ከምዕራፉ በላይ ገብረ መድኅን የሚል በተቀረጸ ሸንበቆ ብዕር የተጻፈበት ነበር። ከገብስና ከስንዴ ከተለያዩም ከእጽዋት ቅጠል ተጨምቆ በቀጭኑ የተጻፈ እንዳለበት ምልክቱን ኃይለ ማርያም ነገራቸው። ከበስተጀርባውም የዚህ የብራና ዳዊት ጸሐፊ ኃጥእ ወአባሲ የሚል እኔ በደለኛው እና ኃጢአተኛው የሚል ምልክት እንዳለበት ሲነግራቸው ኃይለ ማርያም ዳዊቱ የጥንቱ ገብረ መድኅን ያሁኑ አቡነ ቄርሎስ እንደሆነ አወቀ። ምክንያቱም የመጨረሻውን ምልክት ሲነግሩት ሊያጠራጥረው አልቻለም ነበር።